እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኩላሊቶቻችንን ጤና የሚደግፉ 8 ቫይታሚኖችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶቻችን ቆሻሻን ያጣራሉ እናም በሰውነት ውስጥ ያሉ ፈሳሾች ሚዛንንም ያስተካክላሉ። የኩላሊት ጤናን መደገፍ አጠቃላይ ደህንነትን ለመጠበቅ ወሳኝ ነው። ቫይታሚኖች የኩላሊቶቻችንን ጤና ሊደግፉ ይችላሉ። አስፈላጊ ንጥረ ነገሮችን በማቅረብ አንዳንድ ተጨማሪዎች ወይም ደግሞ ሰፕሊመንቶች የኩላሊት ስራን ሊያሳድጉ እና የተመጣጠነ ምግብ እጥረት አደጋንም ይቀንሳሉ። ይህ በተለይ የኩላሊት በሽታ ላለባቸው ሰዎች ጠቃሚ ሊሆን ይችላል። ብዙውን ጊዜ የኩላሊት ስራ በመቀነሱ ምክንያት በምትከተሉት የአመጋገብ ገደቦችና የመድኃኒት ውጤቶች የተመጣጠነ ምግብ እጥረት ያጋጥማል። የኩላሊት ችግር ያለባቸው ሰዎች የተለመዱ የቫይታሚን ጉድለቶች ያጋጥማቸዋል። እንደ ቫይታሚን ዲ፣ ብረት ወይም ደግሞ አይረን፣ ካልሲየም እናም የቢ ቪታሚኖች እጥረት ይገጥማቸዋል። እነዚህን እጥረቶች በማሟያዎች ወይም ደግሞ በሰፕሊመንት መፍታት የኩላሊት ተግባርንና አጠቃላይ ጤናን ለመደገፍ ይረዳል። ታዲያ የኩላሊቶቻችንን ጤና የሚደግፉ 8 ቫይታሚኖችን አሁን በዝርዝር እነግራችኋለሁ። አንደኛ ቫይታሚን ዲ ነው። ቫይታሚን ዲ የአጥንትን ጤንነት ለመጠበቅና እብጠትን ለመቀነስ ወሳኝ ቫይታሚን ነው። የኩላሊት በሽታ ላለባቸው ሰዎች የቫይታሚን ዲ እጥረት የተለመደ የሆነበት ምክንያት ኩላሊቶቻችን ቫይታሚንን ወደ አክቲቭ ፎርም ወይም ደግሞ ወደ ንቁ መልክ የመቀየር አቅማቸው በመቀነሱ ምክንያት ነው። ስለዚህ የቫይታሚን ዲ ሰፕሊመንት የአጥንት ችግሮችንና የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ችግሮችን ለመከላከል ይረዳል። ሁለተኛ ብረት ወይም ደግሞ አይረን ነው። ብረት ቀይ የደም ሴሎችን ለማምረትና የደም ማነስን ለመከላከል በጣም አስፈላጊ ነው። የኩላሊት በሽታ ባለባቸው ሰዎች ላይ የአይረን እጥረት የተለመደ ነው። ኦክስጅንን ከሳምባችሁ ወደ ሌላው የሰውነት ክፍላችሁ ለማድረስ በቂ ቀይ የደም ሴሎች አይኖሩም። የአይረን ሰፕሊመንት ታዲያ መውሰድ ድካም፣ መገርጣት፣ የመንፈስ ጭንቀት፣ ራስ ምታትናም መፍዘዝ ያሉ ምልክቶችን ይቀንሳል። የብረት ማሟያዎች በተለምዶ በክኒን መልክ ይመጣሉ። ይሁን እንጂ አንዳንድ ሰዎች ብረቱን በደም ስር ውስጥ እንዲወጉ ሊደረግ ይችላል። ኩላሊቶቻችሁ ከደማችሁ ውስጥ ያለውን ቆሻሻ እናም ውሃን ማጣራት ካልቻሉ የዲያሊሲስ ሕክምና ያደርጋሉ። በዚህ ሁኔታ በሂደቱ ውስጥ አንድ የብረት መጠን በደም ውስጥ ይገባል። ዶክተራችሁ የትኛው ዘዴ የተሻለ እንደሆነ ይወስናል። ሶስተኛ ካልሲየም ነው። ካልሲየም ለአጥንት ጤና እናም ለትክክለኛ የጡንቻ ተግባር አስፈላጊ ማዕድን ነው። የኩላሊት በሽታ ያለባቸው ሰዎች የአጥንትን መጥፋት ለመከላከል እናም የልብ ጤናን ለመጠበቅ የካልሲየም ተጨማሪ ሰፕሊመንት ምግብ ሊያስፈልጋቸው ይችላል። ይሁን እንጂ ከመጠን በላይ የካልሲየም በደም ስሮች ውስጥ በሚከማችበት ጊዜ ቫስኩላር ካልሲፊኬሽን እንዲፈጠር ሊያደርግ ይችላል። ቫስኩላር ካልሲፊኬሽን ሕክምና ካልተደረገ የደም መርጋት እናም የስትሮክ አደጋንም ይጨምራል። ስለዚህ የካልሲየም አወሳሰድን ማመጣጠን አስፈላጊ ነው። አራተኛ ቢ ቪታሚኖች ናቸው። ቢ ቪታሚኖች በተለይ ቫይታሚን ቢ6፣ ቫይታሚን ቢ12 እና ፎሊክ አሲድ ወይም ደግሞ ቫይታሚን ቢ9 በኃይል ምርት ውስጥ ሚና ይጫወታሉ። በቂ ቪታሚኖችን አለማግኘት ለደም ማነስ ሊዳርግ ይችላል። የኩላሊት በሽታ በኩላሊት ተግባርና በአመጋገብ ገደቦች ምክንያት ወደ የቫይታሚን ቢ እጥረት ሊያመራ ይችላል። ቢ ቪታሚኖችን በአግባቡ መውሰድ የሚያስከትለውን ጉድለትና የደም ማነስን ለመከላከልም ይረዳል። ቢ ቪታሚኖችን በአግባቡ መውሰድ የሚያስከትለውን ጉድለትና የደም ማነስን ለመከላከል ይረዳል። አምስተኛ ኦሜጋ 3 ፋቲ አሲዶች ናቸው። ኦሜጋ 3 ፋቲ አሲድ ጸረ ብግነት ወይም ደግሞ እብጠትን የመከላከል ባህሪ ያለው ጤናማ የስብ አይነት ነው። በመሆኑም ኦሜጋ 3 ፋቲ አሲድ ኩላሊትን ጨምሮ ብዙ የሰውነት ተግባራትንና የአካል ክፍሎችን ሊጠቅም ይችላል። ስር የሰደደ የኩላሊት በሽታ ተጋላጭነትን ለመቀነስ እናም የኩላሊት
በሽታን እድገትን ለመቀነስም ይረዳል። በተጨማሪም የልብ ጤናንም ይደግፋሉ። ይህም በተለይ በኩላሊት ተግባር ለተጎዱ ሰዎች አስፈላጊ ነው። ስድስተኛ ማግኒዚየም ነው። ማግኒዚየም ወሳኝ ማዕድን ነው። ለጡንቻ እናም ለነርቭ ተግባር እናም የልብና የደም ስር ጤናን ያሻሽላል። በአመጋገብ ገደቦችና በመድኃኒት መስተጋበር ምክንያት የማግኒዚየም እጥረት የኩላሊት በሽታ ላለባቸው ሰዎች ላይ የተለመደ ነው። ይህም ማለት የማግኒዚየም ሰፕሊመንት መውሰድ የማዕድን እጥረቱን ለመከላከል ይረዳል። ዝቅተኛ የማግኒዚየም መጠን ወደ መጨረሻ ደረጃ የኩላሊት በሽታ ያስከትላል። ይህም የኩላሊት በሽታ የመጨረሻው ደረጃ ሲሆን የአካል ክፍሎች ስራቸውን ማከናወን አይችሉም። ስለዚህ የማግኒዚየም መጠናችሁን መደበኛ መሆኑን በሰፕሊመንት ማረጋገጥ የበሽታዎችን እድገት ሊከላከል ወይም ደግሞ ሊያዘገይ ይችላል። የኩላሊት በሽታ የሌለባቸው ሰዎች እንኳን የማግኒዚየም ሰፕሊመንትን ሊጠቀሙ ይችላሉ። ዝቅተኛ የማግኒዚየም መጠን ለከባድ የኩላሊት በሽታ የመጋለጥ እድልን ከፍ ያደርጋል። ስለዚህ ተገቢውን የማግኒዚየም መጠን መውሰድ የኩላሊት በሽታን ለመከላከልም ይረዳል። ሰባተኛ ፕሮባዮቲክስ ናቸው። በአንጀት ውስጥ የሚኖሩት ጠቃሚ ባክቴሪያዎች ፕሮባዮቲክስ የኩላሊት ጤናን በመደገፍ ረገድ ትልቅ ሚናን ይጫወታሉ። ለአጠቃላይ ጤና እናም የበሽታ መከላከል ተግባር ወሳኝ የሆነውን የተመጣጠነ የአንጀት ማይክሮባዮም እንዲኖርም ይረዳሉ። የኩላሊት በሽታ ላለባቸው ሰዎች ፕሮባዮቲክስ በተለይ ጠቃሚ ሊሆን ይችላል። ኩላሊቶች በትክክል ሳይሰሩ ሲቀሩ በደም ውስጥ የሚከማቹትን ዩረሚክ ቶክሲንስ ወይም ደግሞ መርዞችን ለመቀነስ ይረዳሉ። በተጨማሪም ፕሮባዮቲክስ እብጠትንናም የኦክሳይድ ውጥረትን ይከላከላሉ። እብጠትናም የኦክሳይድ ውጥረት በሰውነት ውስጥ ያሉ የፍሪ ራዲካልስ እናም የአንቲ ኦክሲዳንትስ አለመመጣጠን ነው። እብጠትናም የኦክሳይድ ውጥረት ስር በሰደደ የኩላሊት በሽታ ላይ የተለመዱ ችግሮች ናቸው። ስምንተኛ ደግሞ ቫይታሚን ሲ ነው። ቫይታሚን ሲ የሰውነትን በሽታ የመከላከል አቅምን፣ ኮላጅንን ማምረትናም ህብረ ህዋሳትን መጠገንን የሚደግፍ ኃይለኛ አንቲኦክሲዳንትስ ነው። ለኩላሊት ጤና የቪታሚኑ የአንቲኦክሲዳንትስ ባህሪያቶች በተለይ ጠቃሚ ናቸው። ምክንያቱም ለኩላሊት መጎዳት አስተዋጽኦ ያለውን ፍሪ ራዲካልን ለማስወገድ እናም የኦክሳይድ ውጥረትን ስለሚቀንስ ነው። ምን ያክል ማሟያ ወይም ደግሞ ሰፕልመንት መውሰድ እንዳለባችሁ ከጤና ባለሙያ ጋር መማከር አለባችሁ። መጠነኛ ማሟያን መውሰድ ጠቃሚ ሊሆን ቢችልም ከፍተኛ መጠን ያለው ቫይታሚን ሲን መውሰድ ወደ ኦክሳሌት መጨመር ያመራል። ኦክሳሌት በብዙ ምግቦች ውስጥ የሚገኝ ተፈጥሯዊ ንጥረ ነገር ሲሆን የኩላሊት ጠጠርን ሊያስከትል ይችላል። የኩላሊት በሽታ ባለባቸው ሰዎች ላይ የኦክሳሌት መጠን መጨመር በአጥንቶችናም በለስላሳ ቲሹዎች የኦክሳሌት መከማቸትን ያስከትላል። ይህ በጊዜ ሂደት ህመምናም ሌሎች የጤና ችግሮችን ያስከትላል። አሁን ደግሞ ማስወገድ ያለባችሁን ቫይታሚኖችን ልንገራችሁ። የኩላሊት በሽታ ካለባችሁ አንዳንድ ቪታሚኖችና ማዕድናት በሰውነት ውስጥ ተከማችተው ጉዳትን ስለሚያስከትሉ ጥንቃቄ ማድረግ አስፈላጊ ነው። በተለይም ቫይታሚን ኤ፣ ቫይታሚን ኤ እናም ቫይታሚን ኬ በስብ የሚሟሙ እናም የመገንባት እድላቸው ከፍተኛ ነው። ይህም ከመጠን በላይ ከተወሰደ እንደ ማዞር፣ ማቅለሽለሽ እናም አልፎ ተርፎም ለሞትም ሊዳርጉ ይችላሉ። እነዚህ ቫይታሚኖች በዶክተራችሁ ቁጥጥር ስር ብቻ መወሰድ አለባቸው። የኩላሊት በሽታ ካለባችሁ ምናልባት ከእጽዋት የተቀመሙ መድኃኒቶችንም ማስወገድ ይኖርባቸዋል። ከእጽዋት የተቀመሙ ተጨማሪዎች ወይም ደግሞ ሰፕሊመንቶች አንድ ወይም ደግሞ ከዚያ በላይ እጽዋትን የሚያካትቱ ተጨማሪዎች ወይም ደግሞ ሰፕሊመንቶች ናቸው። ታዋቂ የእጽዋት ማሟያዎች የምንላቸው እንደ ቱሜሪክ ወይም ደግሞ እርድ፣ ሙግወርትን ያካትታሉ። አንዳንድ ከእጽዋት የተቀመሙ ተጨማሪዎች እንደ ፖታሲየም እናም ፎስፈረስ ያሉ ማዕድናትን የኩላሊት በሽታ ያለባቸው ሰዎች መገደብ ያለባቸውን ማዕድናቶችንም ይዘዋል። የኩላሊት በሽታ የሌለባቸው ሰዎች እንኳን ከእጽዋት የተቀመሙ መድኃኒቶችን በጥንቃቄ መጠቀም አለባቸው። ምክንያቱም አንዳንድ ምርቶች አሪስቶሎቺክ አሲድን ይይዛሉ። ይህ በእጽዋት ውስጥ የሚገኘው የአሲድ አይነት ነው። ይህም ለኩላሊት ጎጂ ነው። ኩላሊቶች ከሰውነት ውስጥ ንጥረ ነገሮችን በማጣራትናም በመለዋወጥ ውስጥ ወሳኝ ሚናን ይጫወታሉ። ማንኛውንም አዲስ ማሟያ ታዲያ ከመጀመራችሁ በፊት ከጤና ባለሙያ ጋር መነጋገር አስፈላጊ ነው። ማሟያን ስትፈልጉ ከፍተኛ ጥራት ያለውን መምረጥም አለባችሁ። ሰፕሊመንትን ስትወስዱ ዶክተራችሁ ሳያዝላችሁ ከሆነናም ከታዘዘላችሁ መጠን ውጭ ከሆነ ጉዳትን ያስከትላል።
የሚያስከትለውም ጉዳት አንደኛ የኩላሊት ስራ ጫና መጨመርን ያስከትላል። ማሟያዎች ወይም ደግሞ ሰፕልመንት በተለይም ከፍተኛ መጠን ያላቸው ኩላሊቶችን ጠንክረው እንዲሰሩ ያስገድዷቸዋል። ይህ የተጨመረው ጫና አሁን ያለውን የኩላሊት ሁኔታን ሊያባብሰው ወይም ደግሞ ለዲያሊሲስ ችግሮች እድገትን አስተዋጽኦ ያደርጋል። ሁለተኛ የመመረዝ አደጋ ነው። አንዳንድ ተጨማሪዎች ወይም ደግሞ ሰፕልመንት በብዛት ወይም ደግሞ ለረጅም ጊዜ ጥቅም ላይ የሚውሉ ለኩላሊት መርዛማ የሆኑ ንጥረ ነገሮችን ይዛሉ። ሁለተኛ ደግሞ ከመድኃኒቶች ጋር መስተጋብርን ይፈጥራል። ተጨማሪዎች ወይም ደግሞ ሰፕልመንት የኩላሊት በሽታን ለመቆጣጠር ጥቅም ላይ ከሚውሉ መድኃኒቶች ወይም ደግሞ ሰፕልመንት ጋር መስተጋብርን ሊፈጥሩ ይችላሉ። ይህም የጎንዮሽ ጉዳቶችን ያስከትላል። አሁን ደግሞ የኩላሊት ጤናን ለማሻሻል መከተል ያለባችሁን ወይም ደግሞ ማድረግ ያለባችሁን ሌሎች መፍትሄዎችን እነግራችኋለሁ። ተጨማሪዎች ወይም ደግሞ ሰፕልመንት የኩላሊት ጤናን በመደገፍ ረገድ ሚና ሊጫወቱ ቢችልም የኩላሊት ተግባርንና አጠቃላይ ደህንነትን ለማሻሻል ልትወስዷቸው የምትችሏቸው ሌሎች በርካታ ዘዴዎችም አሉ። እነዚህም አንደኛ የተመጣጠነ አመጋገብን መመገብ ነው። የተመጣጠነ አመጋገብ ለኩላሊት ጤና መሰረታዊ ነው። ይህ ምናልባት የተለያየ ቀለም ያላቸው አትክልቶችን መመገብና ሙሉ እህሎችን መብላትን ሊያካትት ይችላል። ሁለተኛ የደም ግፊትን መቆጣጠር አለባችሁ። ከፍተኛ የደም ግፊት የኩላሊት በሽታ ዋነኛ መንስኤ ነው። የደም ግፊታችሁን ጤናማ በሆነ ክልል ውስጥ በተለይም ከ120 በ80 ሚሜ ኤችጂ በታች በማቆየት ኩላሊቶቻችሁን መጠበቅ አለባችሁ። መደበኛ የአካል ብቃት እንቅስቃሴ፣ ዝቅተኛ የሶዲየም አመጋገብና የታዘዙ መድኃኒቶች የደም ግፊታችሁን ለመቀነስ ይረዳሉ። ሶስተኛ ደግሞ የደም ስኳር መጠንን ተቆጣጠሩ። የስኳር በሽታ ሌላው የኩላሊት በሽታ ዋነኛ መንስኤ ነው። የደም ስኳርን በመደበኛ ክልል ውስጥ ማስቀመጥ የስኳር በሽታን ለመከላከል ወይም ደግሞ ለመቆጣጠር ይረዳችኋል። የደም ስኳርን ለመቆጣጠር በአመጋገብ፣ በአካል ብቃት እንቅስቃሴ እናም መድኃኒታችሁን በአግባቡ ውሰዱ። አራተኛ አዘውትራችሁ የአካል ብቃት እንቅስቃሴን አድርጉ። መደበኛ የአካል ብቃት እንቅስቃሴ አጠቃላይ ጤናን ይደግፋል እናም ክብደትን፣ የደም ግፊትን እናም የደም ስኳር መጠንን ለመቆጣጠርም ይረዳል። በአብዛኛዎቹ የሳምንቱ ቀናት እንደ መራመድ፣ ብስክሌት መንዳት ወይም ደግሞ መዋኘት ያሉ መጠነኛ የአካል ብቃት እንቅስቃሴዎችን ቢያንስ ለ30 ደቂቃዎች አድርጉ። አምስተኛ ማጨስን አስወግዱ እናም አልኮልን ገድቡ። ማጨስ እናም ከመጠን በላይ አልኮል መጠጣት ኩላሊትን ይጎዳል እናም ያሉትን የኩላሊት ችግሮችን ያባብሳል። ማጨስን ማቆምናም አልኮል መጠጣትን መገደብ የኩላሊት በሽታን አደጋ በእጅጉ ይቀንሷል። ስድስተኛ መደበኛ የጤና ምርመራዎችን መከታተል ወይም ደግሞ ማድረግ ነው። ከጤና እንክብካቤ አቅራቢያችሁ ጋር በየጊዜው የሚደረግ ምርመራ የኩላሊት ችግሮችን አስቀድሞ ለማወቅ ይረዳል። ለምሳሌ የደምናም የሽንት ምርመራዎች የኩላሊት ተግባርን ሊገመገሙም ይችላሉ። ምርመራዎችን በመደበኛነት ማድረግ አለባችሁ። ሰባተኛ ሁሉንም የሚታዘዝላችሁ መድኃኒቶች እንደታዘዘው መውሰድ ነው። መድኃኒቶችን በትክክል ካልተወሰዱ ኩላሊቶቻችንን ሊጎዱ ስለሚችሉ መድኃኒቶቻችሁን በአግባቡ መውሰድ እንዲሁም ደግሞ እንደ አድቪል፣ አይቡፕሮፊን ካሉ ስቴሮይድ ያልሆኑ ጸረ ብግነት መድኃኒቶች ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ወይም ደግሞ ኤንኤስኤአይዲስ መጠንቀቅ አለባችሁ። ምክንያቱም እነዚህ በጊዜ ሂደት ኩላሊቶቻችሁን ሊጎዱ ይችላሉ። ስምንተኛ ደግሞ ትክክለኛውን ክብደታችሁን መጠበቅ ነው። ከመጠን በላይ ውፍረት በኩላሊት በሽታ የመያዝ ዕድልን ይጨምራል። ክብደትን መጠበቅ ይህንን አደጋ ሊቀንስናም አጠቃላይ የኩላሊቶቻችሁን ተግባርን ሊደግፍ ይችላል። ዘጠነኛ ደግሞ ጭንቀትን ተቆጣጠሩ። የረጅም ጊዜ ጭንቀት የደም ግፊትን እናም ኩላሊትን ጨምሮ አጠቃላይ ጤና ላይ አሉታዊ ተጽዕኖን ያሳድራል። ይህንን በሚገባ ማወቅ ያስፈልጋል። ስለዚህ የኩላሊቶቻችሁን ጤና ለመጠበቅ እነዚህን መፍትሄዎችን ማድረግ ያስፈልጋል ማለት ነው። እነዚህን በሚገባ መከታተልና ማድረግ አለባችሁ። በአጠቃላይ ቫይታሚን ዲ፣ ብረት ወይም ደግሞ አይረን፣ ቢ ቪታሚኖችና ማግኒዥየም የኩላሊት ጤናን የሚረዱ ጥቂት ተጨማሪዎች ወይም ደግሞ ሰፕልመንቶች ናቸው። ይሁን እንጂ እነዚህን ሰፕልመንቶች በጥንቃቄ መውሰድ አስፈላጊ ነው። ኩላሊቶች ከሰውነት ውስጥ መርዛማ ንጥረ ነገሮችን የማጣራትናም የማስወጣት ኃላፊነት ስላለባቸው ተጨማሪ መድኃኒቶችን መጠቀም በተለይም ከመጠን በላይ ሰፕልመንቶች ከተወሰዱ ወይም ደግሞ ተገቢው መመሪያ ከሌለው አደጋን ሊያስከትል ይችላል።
የተመጣጠነ ምግብን መጠበቅ፣ የደም ግፊትንና የደም ስኳር መጠንን መቆጣጠርና አዘውትሮ የአካል ብቃት እንቅስቃሴን ማድረግ የኩላሊትን ተግባር ለመጠበቅ ሌሎች ልንከተላቸው የሚገቡ መፍትሄዎች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። የኩላሊቶቻችሁን ጤና ለመደገፍ የሚረዱ 8 ቫይታሚኖችንና ሌሎች የኩላሊቶቻችሁን ጤና ለመጠበቅ የሚረዱ በርካታ መፍትሄዎችን እዚህ ቪዲዮ ላይ በሚገባ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።